ውዶቼ ይቅርታሽ፣ እሷ ከእናንተ ጋር ልታጣላኝ ብላ ነው ያላላችሁትን ያለችው። ጋይስ የለም ያለኝ ምን ብለው መሰለሽ? እንደዚያ ቁም ነገር እርጉዝ አይደላችሁም ያልኩት ገብርኤልን እውነቴን ነው። ግን ምን ብለው መሰለሽ? መስቲካሽን ትፊ አዛሊን ነው አላህም ፍልም ሲሉ ተፋውት። ያው ረስታው ነበር። አስታውሳችኋል? ግላብ ውሰዱ። ከ1 እስከ 3 ማያዳማ 21 ግላብ ውሰዱ። ኪድዬ አደራ እንዳትወጪ ይሄን ሳንደግም። ኪድዬ ትሄድሽ አካውንቷ ፕራይቬት ኪዲ ምንም አትሳቂ። ጥላኝ አትሄድም ሳታስደግመኝ። አታደርገው ኪድዬ አታደርገው። አንቺ ሳልበላ አዛን አለ። ያው አዛን እያለ ሳትቀምሽ ርቦኝ ነበር። ደግሞ አንቺ ስትበይ አስርበሽ ነበረ። ሌትስ ጎ ጋይስ ታፕታፕ ኪድዬ አደራ ይሄንን ቅበሪኝ። እሺ ትሪፕል ጋይስ ፈርስት ጊፍት ኢዝ ትሪፕል። የድሮ ጊፍት አመጣች። የአረቡ ሰሚ 36 ሌቭል ነበር 37 ሆነ መጥቷል። ደርሶ መጥቷል ጋይስ። ትሪፕል ጋይስ ትሪፕል ሰሚ የድሮ ኪዲቤሪ በቃ ስላት በቃ ጨዋታው አልቋል ያልኳት መስሏት ሄደች መሰለኝ። ሶስተኛው ለቀጣይ ጨዋታ እያልሻት እያስረዳሻል ነበር። ወዴት በቃ ስላት እንግዲህ አልቋል። ወዴት ብድር ሳልመልስ እንዴ ሊቀጣት ነበረ እኮ ጊዜ። ይሄ ሰውዬ ግን ምን ነው አልወጣ ላይ ከቤቴ ምን ነው አለፋታለኝ። አንቺ እስኪ በእንግሊዘኛ ነገር በመቤቴ ምንድነው የሚልሽ? ሲያስጠላ ሰተሹ ነው አንቺ ፊት ሰተሹ ነው። የታለ ምን ብዬ ነው ፊት የምሰጠው? በፊት እኮ ጋላክሲ ምናምን ይሰጠኝ ነበር። አሁን ጋላክሲ መኒጋ ምናምን ይሰጠኝ። አሁን ተዘፍዝፎ 500 ኮይን ብቻ ነው የሰጠኝ። ተዘፍዝፎ ቁጭ ብሎ ነው ቶፕ ላይ ተቀምጦ መስጻፍ አልኩሽ። እሷ አንዳንድ አበባ ጋይስ ለምንድን ነው የማይወጣው ነው ያልኩሽ። ለምንድን ነው የማይወጣው? ኧረ አይባልም። ታዲያ ምን አገባሽ? መብቱ አትውጣ ብትይው አይወጣም መብቱ ነው። ልከሹ ነው እንዴ ውጣ ብለሽ ከሱ ለሰው አንዳንድ አበባ መብቱ ነው። አንድ ሰው የፈለገበት ቤት መቀመጥ አንድ ሰው ፖሊስ ጠርተሽ እኔ አይ ላቭ ዩ ሲል ማለት ነው። ሙሉ ቪዲዮ ላይ ብትገቢ እዛ ሁሉ ቪዲዮ ላይ ገብቶ አይ ላቭ ዩ ብሎኛል። ይወድሻላ በቃ። ከዛ የለውም ድሃ መውደድ አይችልም እንዴ? በቃ ድሃ አይደለም አለው እንትናው ነኝ እኮ አለው መስጠት አይፈልግም። ሶስቱ አንዳንዳባ ጋይስ ትሪፕል አሁን ቆይ ሲጀምር ኧረ ኪዲ የት ነሽ? ኧረ ኪዲ ዋን ሮዝ ጋይስ ዋን ሮዝ ምናዊ ነበር ያለው። ምናዊ ነኝ ነበር ያለው። አንድ ሳንዳባ ምናዊ ነበር ያለው የሆነ ነገር እንጃ። አንድ ሳንዳባ ሲራጅ what is your nationality? Can you write in her comment section? ስዊት ቲንክ ህይወትሽ ይሙላ። እስኪ እዚህ ትሪፕል ስጠብዩ በእንግሊዝኛ give her now in this triple ኪዲ ቤሪ የጀመርኩት ታይ ማሪ ታይ ኪድዬ ታይ ደህና ተሰናብቼ ልወጣ ስላንቺ በባዶ ሜዳ ጋላክሲ ስትሰጪኝ በባዶ ከምትሰጪኝ በጊፍቱ በጌሙ ስጪኝ ብዬ አንቺን ተማምኜ ጀምሬ የት ሄድሽ? አይ ኪድዬ መሀል ላይ ጥለሽኝ ጠፋሽማ። አንቺን ተማምኜ መንገድ ጀምሬ እማላውቀው መንገድ ላይ ጥለሽኝ ትጠፊያለሽ። እንዴት ልመለስ አሁን? ብርሃኔ የመጨረሻ ጨዋታ እንደሆነ ስለነገር ነው የወጣው። ትሪፕል ጋይስ ኧረ ትሪፕል ነው። ኪዲ ቤሪ ታይ አይምሽ እንዴት ልታደርግሽ ነበር? ልታስቀጣሽ ነበር? ይሄን ጨዋታ ጀምረሽ ይሆን? ላስት ጌም ስለሆነ እኮ ነው የወጣው። ብርሃን ጉድ ነበር ጀምሬ ቢሆን ጉዴ ነበር። በቃ በዚህ ምሽት እንዳንቺ አይነት ክፉ ሰው እጅ ላይ ወድቄ ተሰቃይቼ ልወጣ ነበር። የከትናንት ወዲያው ጠባሳ ሳይድን
እውነት ነው። አምላኪ ሆይ ነገ ደግሞ የኔ ቀን አድርገው። አምላኪ ሆይ እባክህን ነገ እመቤቴን እኔስ አምላክ የለኝም ወይ? እኔስ የፈጠረኝ አምላክ የለም? እኔ ከልቤ ስጠይቀው አምላክ የኔስ ጌታ እኔን የፈጠረው አምላክ የት ሄዷል? ባለፈው እኔ ከልቤ ጠይቄው ሀቡ ባለፈው እኔ ከልቤ ጠይቄው ማለት ነው ነግሬሻለሁ አይደል? ምን አይነት ሁኔታ ውስጥ ሆኜ ማልችለውን ቅጣት ምናምን በዛ ተነጋግሬ በአንድ ቅጣት አባቃሪ ነው አባብዲ ከአባብዲ ገስትጮች ከልቤ ነው የጠየቅኩት። ታውቂያለሽ ከካሜራ ዘወር ብዬ ከልቤ እዛ በቃ አምላኪ ወይ ያን ታሪክ ድገሞ ነገ የኔ ቀን ሆነና ቅጥቅጥ በፊት ለፊት ቅጥቅጥ ተላጋስ ላይ ስትጠይቂው እኔ ደግሞ የሚጠየቅ ጌታ የለኝም። የኔስ ጌታ እኔንስ የፈጠረው አምላክ የት ሄዷል? በጾም ሰዓት እያልናመጥሽ አምላክ የት ያለሽ ልጅሻን ሙስሊም አይደለች። ጾማል እንዴ? ጾማል ያላንተ ጌታ ደስታ ስሟ ያላንተ ደስታ ጌታ መቻለ ማሪ ያላንተ ደስታ ጌታ መቻለ። እውነትሽ ነው። ደስታ ያለ ጌታ የለም። ግን እሑድ እኮ አይጾም በኦርቶዶክስ ማሪ። እስቲ ማነው ሜምበር አይ ላቭ ማይ ካውንት ካንትሪ ላለው ብላ አይ ላቭ ማይ ካውንት ነው ያለችው። አይ ላቭ ማይ ካውንት ፕሊስ ሜምበሬን አድሹ። ከስሜ ጎን ያለው ልብ ቅርጽ ንኪ። ማስቲካ እኮ ጾማለሁ። ሲጀምር ልጅቷ አትጾምም። አንቺ ማስቲካ እኮ ጾማለሁ። ባናና የለው ምን ትላለች? ባናና ነው የምትበላው። አይቼዋለሁ። ቢጫ ላስቲካ ባናና ጾም የለውም። እንቺ ማንበብ ይቻላል። ባናና የምበላው እኔ ባናና ወድጄ ሳይሆን የምወደው ትሪደንት ነው። ትሪደንት የማልበላው ትሪደንት ሚልክ አለው የጾም አለው። ባናና የጾም የለውም። ባናና ጾም የለውም። ጋይስ ባናና ትጾማለች። ኧረ ማለት እነ ስጋ እነ ወተት አትበላም በጾም እና ለምን ይመስልሻል? አተርክክ ምናምን እኔ በፍስክ ጊዜ እኮ ሁሌ ስጋ ነው ብለው በፈሰክ ጊዜ ለምንድን ነው አተርት ስለ እንዳንቺ ፏ ብሎ የሚኖር ማን አለ? ሀና ቅድም ሀና ካናዳ የካናዳ ባንዲራ ያደረገችው ጸዳ ብላ ነው የምትኖረው ኢትዮጵያ ውስጥ ቅድስት አለች። እና እንዳንቺ ጸዳ ብሎ የሚኖር የለም ማሬ። ይመችሽ። ይሄ ኢትዮጵያ ገብተሽ ያልጠቆርሽ ሴትዮ ኢትዮጵያ ስንገባ እኮ ባንዴ እንጠቁራለን እንከስማለን። ወይስ ፍሊተሩን ያውቃላሽ? ጠቁረሻል ተጎሳቁረሻል። እንዴ ፍሊተር ሁሌ አይደል የማነሳላችሁ? እስኪ ጎበዝ ያው ያለ ፍሊተርም አልጠቆረችም አልከሳችም። ሼፓ እንዳለ ነው፣ ቅላቷ እንዳለ ነው። ጎበዝ ሰው በሀገር እንዲሻሉበት ደስ ይላል እኮ። የሚገርመኝ ጾም ሰው ለምን አልጾምክም አይባልም እኮ ማርቲ። በቃ እንዲህ ናቸው። በቃ እነሱ ጻድቅ ሲጫወቱ ለምን አልጾምም አንተ? ረብስሚላ በቃ እነሱ ንጹህ፣ እኛ ኃጢአተኛ ሁሌ ሰውን እንደኮነን ሚጣዬ የአድናን ስሟን ቀየረች። ኧረ ጎበዝ የምንቀኑብሽ ምናምን ነው። ማንም በማንም አይቀናም። ጎበዝ እንደዚህ ነው እንጂ ሚጣዬ የአድናን ሲያምር አሁን ወላሂ በጣም ነው የሚያምረው። ጎበዝ ደግሞ ስትሮበሪ ምንድን ነው? ስትሮበሪ ሊሆን ነው ምልክትሽ? ስትሮበሪ ምንድን ነው? እንጆሪ የኔንስ ምልክት አይተሻታል? ያንቺ እንትን አይደለም ይሄ ጦር ነው ምንድን ነው ይሄ? ጦረኞች ነን እኛ። ምንድን ነው ይሄ? ጦር እኮ ታዲያ እንደዚህ ነው እንዴ? ይሄ የጦር እንትኖች ነው። የጦር መያዣ አይደለ? ጆጁ ጦረኛ እንደ ጦረኛ የጦር ነው። እቺ ማታ ስለምታምር ነው እቺን የመረጥኳት። የጦር ነው። ጦረኛ ነን ማለት ነው። የጦር ነው ነው። እሺ የሚታይ መለያሽ ስትሮበሪ ነው እኮ። ምንድን ነው ትርጉም አለው መለያሽ? ለምሳሌ እኔ አሁን ንብ የሆንኩበት ምክንያት እንደ ንብ ተግቼ ስለምሰራ ይሰራዋል ከልብ እንደ ንብ ስለተባልኩ ንብ ያለኝ ደግሞ ሚኪ ፊት ጋሪ ነው ንብ የሚለውን ስም ያወጣልኝ። ገና ከሚኪ ጋር ስንተዋወቅ እርዳታ ላይ ስሄድ ጥዝ እያለች እንደ ንብ ህዝቡን ይዛው መጣች ይላል። ልክ እኔ ጆይን ብዬ ስገባ 2000 3000 ሰው ይገባል። እንደ ንብ ጥዝ እያለች ህዝቡን ይዛው መጣች ይላል። ከዛ በቃ ንቧንኩኝ ንቦኝ የቀረውላችሁ አንቺ ገብተሽ እኮ ማለት ነው 10 ሰከንድ ሳይሆንሽ እኮ ነው ብሎ የሚመጡት ቁም ነገር በዛን ሰዓት ብላ ይሰራዋል ከልብ እንደ ንብ። የመጀመሪያው አካውንቴ 1 ሚሊዮን ሊደርስ የደረሰው በጣም አክቲቭ ነበር እና ይሰራዋል ከልብ እንደ ንብ ታታሪ ነን፣ እንደ ንብ ጠንክረን እንሰራለን። አካውንት ቢዘጋ አይታክተንም፣ አዲስ አካውንት ከፍተን እንመጣለን፣ አንሸነፍም።